ከልብሽ ደስታ ችግር የለውም። በእውነት ይቅርታ እንድታደርጊልኝ እኮ ማለት ነው። እንደዚህ መውደቅ ወይ መንበርከክ አይጠበቅብንም። ይቅርታ አድርገሽልኛል ከልብሽ። በደንብ ይቅርታ በይ። ከዚህ በኋላ ስለማንገናኝ እኔም ልሄድ ነው ወደ አውሮፓ። ንቀት መሆኑ ነው እንዴ? በጋሽ አሸብር እግር ስር ያልወደቀው ጋሽ ደስታ እንዴ? ለማንኛውም ይቅርታ መባባላችሁ በጣም ደስ ብሎኛል። ነገር ግን ማለት ነው አንዴ ካናዳ ሊሄድ ነው፣ አንዴ አውሮፓ ሊሄድ ነው ትላለ። እኔ የምለው ቤተሰብ ካናዳ እና አውሮፓ መንታ ወንድማማቾች ናቸው ወይስ አንድ ሀገር? ለማንኛውም እንኳን ደስ አላችሁ፣ እንኳን ታረቃችሁ። ደስታ እንኳንም ስራህን በድል አጠናቀቅ። አሁን የቀረው እንግዲህ እውነት ለመናገር የተናገራቸው ነገሮች ተመችቶኛል። እሱም ምንድን ነው ሁለቱ ለማስታረቅ አንድ ለማድረግ ያደረገው ጥረት ማለት ነው። ነገር ግን እኮ ጦርነቱ በአዲስ ተጀምሯል እኮ ደስታ ያላወቅም ሜሪ መጥታለች እኮ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። እንግዲህ ቪዲዮን ከተመቻችሁ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር እንድትሆኑ በአክብሮት እጋብዛለሁ። እናም ወደ መጣሁበት ወደ ገደለው ስገባው አዲሱ አማቻችን ደስታ የብረት መስጊያችን ማለት ነው ይቅርታ ጠይቀዋል ማለት ነው። ሩታዬ ተንበርክኮ ይቅርታ ብሏታል ማለት ነው። ጋሽ አሸብርም ልክ እንደዛው በቃ ያለ ቦታዬ ነው የተገኘሁት፣ በባለ ትዳር መካከል ገብቼ መንቦጫረቅ አልነበረብኝም፣ ቦታዬ ላይ አልነበረም። ስለዚህ ታረቁ በቃ እኔም ይቅርታ በቃ አለ ማለት ነው። እውነቴን ነው የምላችሁ። እኔማ ዛሬ እንደሆነ ሳይገባ እኮ ነው የመሰለኝ ማለት ነው። እንዶ በማወቅም ይሁን ባለማወቅ ላጠፋሁት ጥፋት ይቅር በሉኝ ሲል የሆነ እንዶ ፈጣሪያችሁን ራሱ እነዚህ ይቅርታ ብትጠይቁ ይሻላችሁ ነበር እኮ። በውሸት ይሄ ሁሉ ጦርነት ስታወርዱብን ማለት ነው። እንዶ ፈጣሪያችሁ ራሱ እንደዚህ ይቅርታ ትጠይቁታላችሁ። ተበርቼ ሰላም እናንተ። ለማንኛውም ጋሽ ማነው ደስታችን ማለት ነው አዲሱ አማቻችን የብረት መስጊያችን ማለት ነው ወደ አውሮፓ ወደ ካናዳ ሊሄድ ነው ማለት ነው። ነገር ግን እኔ ተምታቱብኛል። አንዴ ካናዳ ሊሄድ ነው ይላል፣ አንዴ ወደ አውሮፓ ሊሄድ ነው ይላል። እናንተ ካናዳ የሚባለው ማለት አውሮፓና ካናዳ አንድ ናቸው ወይስ ምንድን ነው? መንታ ወንድማማቾች እህትማማቾች ናቸው? እንዶ እኮ ያለማወቅ እኮ ችግር ነው ቤተሰብ፣ ያለማወቅ ችግር ነው። ካናዳ ልሄድ ነው ልትሄድ ነው በእውነት በቃ ልትሄድ ነው ምናምን አለች ማለት ነው ሩታዬ። አሁ እንግዲህ ሰላሙን ይቅጠምህ ብለዋለች ማለት ነው። ሌላው በቃ ከዚህ በኋላ ዳኒሻ ይቅርብሽ፣ በመካከላችሁ ሌላ ሰው ይቅርባችሁ፣ በቃ ታረቁ፣ ታርቃችሁ ልጃችሁን ማሳደግ አለባችሁ ሲል ሩታዬ ምን አለች? የኔና የእሱ እርቅ ያስደስትሃል ምናምን ስትለው አዎ ምናምን ሲላት በቃ መልካምነት በጣም ደስ ይላል። በእውነት በቃ ደስታ የመጣበት መንገድ በጣም ደስ ይላል ማለት ነው። ይገባችኋል ብዬ አስባለሁ። ደስታ እንግዲህ ብልጥ ነው፣ የአራዳ ልጅ ማለት ነው። ጋሽ አሸብርም ጠርቶ ሩታንም ጠርቶ በሰላም ይቅርታ ጠይቆ ሁለቱንም ኦዲየንሶች ታረቀ ማለት ነው እኮ በቃ በሰላም በሁለቱንም ኦዲየንሶች ላይክ እየተደረገለት ሰብስክራይብ እየተደረገለት ይቆሰቁሳል ማለት ነው። አራዳ ነው ልጁ ማለት ነው። በቃ አራዳ ማለት ነው። በቃ ወደ ሩታም ወደ አብሬሽም እንትን ሳይል ሁለቱንም አንድ ላይ አድርጎ ለማስታረቅ ምናምን የሞከረበት መንገድ በቃ ይሄ ኦዲየንስን የሚያስማማ ነገር ነው ማለት ነው። እና ይመች ተመችተኛል። አመጣጥህን በጣም ደስ ይላል። እትዬ ሄርሜላ ውሽሚትም በእንደዚህ አይነት መልኩ ያለ ቦታዬ ነው የዋልኩት፣ በባለትዳር መካከል ገብቼ መንቦጫረቅ አልነበረብኝም፣ የልጅ አባት በግድ አግባኝ ብዬ መለጠፍ አልነበረብኝም፣ እንዶ ይቅር በሉኝ፣ በቃ ታርቃችሁ ሰላም ፈጥራችሁ ትዳራችሁን ምሩ ብለሽ በስነስርዓት ላጥ ብለሽ እንደ ደስታ ብትወጪ ጥሩ ነበር፣ ራስሽን አምነሽ ማለት ነው። ነገር ግን
ይሁን ግድ የለም እንግዲህ ደስታችን እውነቴን ነው የምልህ እንደው ለማስታረቅ የሞከርክበት ሁኔታ በጣም ደስ ቢልም፣ ነገር ግን ጦርነቱ በአዲስ ጀምሯል። የእስራኤልና የፍልስጤን ጦርነት የመሰለ እየተፋፋመ ነው የመጣው ማለት ነው። እና ካላወቅ ብዬ ልንገርህ ማለት ካላወቅ ልንገርህ ብዬ ነው። ሄርሜላ መጥታለች ዛሬ ውሽሚትን አስጠንቅቃታለች ማለት ነው። እንኳንም አንተንም ሳታስጠነቅቅህ አዎ አንተንም ሳታስጠነቅቅህ እንዶ አንዴ በካልቾ አንጥራ ፈስህን ሳታዳምጥህ እንኳንም አመለጥክ ወንድሜ። እውነቴን ነው የምልህ እንዶ በሜላ ማን ነው በሜሪ እጅ ብትገባ አንተ አልቆልህ ነበር። እውነቴን ነው እና እንደ ውሽሚ ሳታስጠነቅቅህ እንኳንም በሰላም አጠናቀ ስራህን እንኳንም በሰላም ወጣህ። ነገር ግን የአውሮፓውና የካናዳው ነገር አስብበት። እኛንም መርቀንሃል። አዎ ሰላሙን ይግጠምህ እንግዲህ አውሮፓ ትቀበል፣ ካናዳ ትቀበል፣ ግን ትርፍ ቪዛ የለም። ግን ካናዳ እና አውሮፓ ካራክተር ያለማጥናት ችግር እኮ ይሄ ነው። ተምታታበት እኮ እናቴ ተቀለማመደ። ለነገሩ ያው ደስታ ንግግር ብዙም አይችልም፣ እንደ ሌሎቹ አይደለም። እንደውም ዛሬ ጥሩ ተናግሯል ማለት ነው። ለማንኛውም ደስታ በአዲስ የዩቲዩብ ቻናል መጥተዋል። እየገባችሁ አበረታቱት። እንደነ ሩታ እንደነ አብርሽ ሌሎቹንም እንደምታበረታቱ አበረታቱ። ወጣቶች እናበረታታ። እውነቴን ነው ብላችሁ የሀገራችን ሁኔታ በደንብ ያው የምታውቁት ነው። ግማሹ በጦርነት ግማሹ በኑሮ ውድነት መከራ ስቃዩን እየበላ ነው። ሶ እንደዚህ አይነት የዩቱብ ቻናል ከፍተው የሚመጡ ወንድሞቻችን እህቶቻችን ብናበረታታ ምንም ችግር የለበትም ማለት ነው። እነሱ ብቻ ጥሩ ነገርን እየሰሩልን ይምጡ። ስለዚህ ገብታችሁ ሰብስክራይብ አድርጉት ውዶችዬ። ደስታ በራሱ የዩቱብ ቻናል ነው የመጣው። አብርሽ ሼር አድርጎለታል። አብርሽ ቤት ገብታችሁ ማግኘት ትችላላችሁ ውዶችዬ። እናም የመጣበት መንገድ የእውነት በጣም ደስ ይላል ማለት ነው። ሁለቱን አስታርቆ ሰላም እንዲያወርዱ ያው ሞክሮ ነበር። ነገር ግን ሩታዬ አይሆንም ብላለች። ጋሽ አሸብርም አይሆንም ስለ የእሷና የኔ ጉዳይ አብቅቶለታል ብሏል ማለት ነው። ግን እስከ መቼ ድረስ ነው ያበቃለት ጋሽ አሸብርዬ? እስከ መቼ ድረስ ነው? መቼ ድረስ ነው ግን ያበቃለት? በየቀረብክበት ቦታ ስለ እሷ ነገር በቃ አብቅቶለታል። እኔና እሷ እንደዚህ ምናምን እያልክ ነው ያለው ማለት ነው። ሩታዬም ዛሬ ስሬስ ሊገጨታ እንግዲህ አይሆንም፣ በቃ የሚሆን ነገር አይደለም፣ እኔና እሱ አብረን መቀጠል አንችልም፣ ተሰርዟል ብላለች ማለት ነው። ቤተሰብ እስከ መቼ እንደሆነ ያው አይታወቅም። ያው እንደነገርኳችሁ ነው። ጦርነቱ በአዲስ እየተፋፋመ ስለሆነ የእስራኤልና የፍልስጤሙ ጦርነት ሲፋፋም የነ አብሪሽን ጦርነት አብሮ ነው የተፋፋመው ማለት ነው። እነሱ ሲያፋፍሙ እኛም እንትን ኮማንዷቸው ማለት ነው ተከታታይ ኮማንዷቸው ነው ኮማንዶዎቹ ኋላኋላቸው እየተከተለ የጦር መሳሪያችንን እየያዝን እናባብሰዋለን ማለት ነው። ስለዚህ ጨዋታው አሁን በአዲስ ነው የተጀመረው። በጣም ደስ ይላል። እንደነገርኳችሁ ዳኒን እና ሜሪ ሲመጡ ሞቅ 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 ይላል ማለት ነው። ይንጎበጎባል በቃ እሳቱ ማለት ነው። ሶ እኛም እናንጎበጎበዋለን እንቀጥላለን ማለት ነው። ለማንኛውም ደስታ መልካም እድል ይሆንልህ። ዛሬ ብቻ እውነት 10,000 15,000 ብታስገቡት በጣም ደስ ይለኛል ማለት ነው። እንደነገርኳችሁ ነው። በቃ ወጣቶችን እናበረታታ። አይከፈልበትም። በማዳም ዋይፋይ ስለሆነ እየገባ ጠቅ 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 ማድረግ ነው። በቃ ምን ችግር አለበት? ይሄ እኮ መልካምነት፣ ቅንነት ነው የሚያስፈልገው ማለት ነው። ክፋት አያስፈልግም። ሶ ሌሎችንም እንዳሳደግናቸው ሁሉ እሱንም ብናሳድገው መልካም ነው። በሀገሩ ላይ ሰርቶ እንዲለወጥ ብናደርጋቸው ጥሩ ነው የምለው ማለት ነው። እነሱንም ብቻ ሳይሆን እኛንም ጭምር አሳድጉ ዘንድ አክብሮት እጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የነገ ሰው ይበለን። መልካም አዳር። ወዳችኋለሁ። ባይ